በዛ ወገኑን ስቦ በሚሄደው ከሌላው ጋር አልቀላቀልም በሚለው የመሪነት ውስጥ አካሄድ ነው የኔ ደም የሚለው አካሄድ ላይ ወደድንም ጠላንም ይሄ መንፈሳዊ አካሄዱ እገዛ የሚያደርግላቸውና ተመሪውን ተመሪ ያደርግላቸዋል። አሁን ከነሱ እድሜ በላይ የሆነ የመንፈስ አካሄድ ስላለ ነው። መንፈሳዊ አካሄድ ስላለ የጸና ስርዓት የያዘ ስርዓት የተበጀለት መንፈሳዊ አካሄድ ስላለ ይሄንኛው ግዝፈቱ በግዝፈት ያለው ይሄ መሪ ተብሎ የተቀመጠው የደም ማንነቱ ተስቦ የመጣው መሪ የተባለው በ12 ዓመትም በ14ም በ8 ዓመትም ብቻ ይሾም በ20ም በ30ም ይሾም ከሱ እድሜ በላይ የግዝፈታዊ ማንነቱ በላይ የሆነ መንፈሳዊ ስርዓት የረጅም ጊዜ መንፈሳዊ ስርዓት ስላለ ህዝቡ ያ ነው ህዝቡን የሚመራው ያ መንፈሳዊ አካሄድ አንድ ያለ መሪነት ጥበብ በጣም ጥሩ ስለሆነ ዜግነትንም ምንም ቢሆን ችግር የለብንም፣ ሃይማኖትን ምንም ቢሆን ችግር የለብንም፣ የመሪነት ጥበብ ብቻ በቂያችን ነው ብለው መጠው ሀገራችን መራይ ነው። መንፈሳችሁ ነው ያልታረቀው። አሁን አንተ የተመሪነት መንፈስና የመሪነት መንፈሱ አልተስማሙም። እነሱ መፋለስ ውስጥ ገብተዋል ማለት ነው። ማየት መቻል ያስፈልጋል። በጭላንጭል መንፈሳዊ ነገር ችግር አለ ማለት ነው። አንድ ያደርግሃል። ያ ነው ደምህ ሲባል እኮ እዛ ደም ላይ የሰረገው መንፈሳዊው ማንነትህ ቤተሰብ ያደርግህና በዛ እንድትመራበት ለቤተሰቡ እንድትገዛ ቤተሰቡ ላይ ማንነት እንዲኖር ቦታ እንዲኖር ስልጣን እንዲኖር አርጉም አታርጉም እንድትል ያደርግሃል። አርጉልኝ ስትል ለምንድን ነው አርጉልኝ የምትለው? እያዘዝክ እኮ ነው። ሄዱ የሚቀመጥበት እና እዚህ ጋር ተቀመጠ ያለው ማለት ነው። ራሱ መምረጥ ይችላል። መንፈሳዊ ስርዓቱን ቀድሞ አውቋል። በመንፈሳዊ ስርዓት መመራት ይችላል። መሪም አይፈልግም። የሚቀመጥበትን ማወቅ ራሱ እና እዚህ ጋር ተቀመጥ ወይ እና እኔ ልምራ ሳይሆን ቦታውን አውቆ ይቀመጣል ማለት ነው። ስርዓቱ ለሚገባው መስጠት ነው። ከዛ ያ ስርዓቱ ለሚገባው ስትሰጥ አንተም ላለህበት ሰርጎ ባለው በአንተ ውስጥ ላለው መንፈስ የሚገባውን ቦታ ታገኛለህ። እንደው ሰርጎ ስንል ምን ማለት ነው? ምን ማለታችን ነው? ምን ማለት ነው? በደም ምክንያት ደምን በማየት ደምን በመቁጠር ወይም ደግሞ የደም መስመርን በመያዝ የሚደረጉ መንፈሳዊ አካሄዶች መዋረሶች መኖራቸውን ለማመልከት ነውና ከሌሎቹ የሚለየው አንዱ ይሄ ነው። እንግዲህ ደም ቀላል ቦታ የሚሰጠው አይደለም። በሃይማኖት በሰው ልጅ በአጠቃላይ በፍጥረት ደም ትልቅ ዋጋ ያለው ነገር ነው። በፈጣሪም በፍጡርም መካከል ትልቅ ዋጋ የሚሰጠውና እንዲሁ በቀላሉ የሚታይ የሚገለጥ ነገር አይደለም። ከመጀመሪያው የሰው ልጅ በሃይማኖት መጽሐፍት የመጀመሪያው የሰው ልጅ በወንድሙ ምክንያት ደሙ ከፈሰሰ በኋላ ያንን ደም ምድር አፏን ከፍታ ተቀበለች ከሚለው ይጀምርና ከዛ የዛ ሰው ደም ምድር ሁሉ እንግዲህ እሷ ላይ ስለፈሰሰው ደም ጩኸት ማሰማቷን የሚገልጽበት በሰው ልጅና በፈጣሪ መካከል የተደረገ ንግግርን ያንን ደም ያፈሰሰውን የተቀበለው እርግማኑ በራሱ አሁን የደም ስርዓት ላይ እርግማንም አብሮ የሚሄድበት አለ። ዝቅ ብለን የምናየው ነው የሚሆነው። እርግማን ብቻ ሳይሆን እንግዲህ እርግማን ጥሩ ጎን አይደለም። ይሁንልህና ይሁንብህ የሚለው ማለት ነው። ይሁንልህም አንድም ምርቃትም አብሮ የሚሄድ ነው። ይህ የደም ስርዓት ከሌሎች የሚለይበት አንዱ ይሄ ነው። ሌላው ከሌሎች የሚለይበት ይሄ እንደ ውሃ ሰርጎ የምንለው የውሃን አካሄድ ስናየው አሁን በዚህ ባለው የሰው ልጅ በደረሰበት በቴክኖሎጂ ሳይሆን ከላይ ወደታች ነው እንግዲህ ውሃ ፍሰቱ። አሁን ከታች ወደ ላይ የምናመጣበትም እንዲፈሱ የምናደርግበት ሁኔታ አለ። ግን ባህሪው
የውሃ ባህሪው ከላይ ወደታች ነው የሚፈሰው እና ይሄ የመንፈስ አካሄድ ምን ጊዜም ከላይ ወደታች ነው የሚሄደው። ከእናት ከአባት ወደ ልጆች የሚሄድ እየተዋረሰ በደም የሚሄድ ነው። ወደ ላይ የማይቀለበስ ማለት ነው። ወደ ላይ አይደለም። ልጆች ከአባት ከእናት ይወርሱታል እንጂ በልጆች አይደለም። በታችኛው የሰው ልጅ በዘር ውስጥ ሲሄድ ከላይ ወደታች ይህን መስመር ይዞ የሚሄድ መሆኑን ለማመልከት ነው እንደ ውሃ ሰርጎ ያልንበት ምክንያት ያንን ነው። በውሃ ውስጥ ልንከተው የፈለግነው እንግዲህ ወደ ደም ወስደነዋል። የማን ዘር ነው የምንማን ከነማን የደም ወገን ነው የሚለው የሚይዝ ነው። ደም ራሱን ችሎ ያለው ዋጋ የነፍስ ኃይል የሚያርፍበት መሆኑን የሚይዝ ነው። ደም ራሱን ችሎ ለመስዋዕት የሚቀርብ ደም የሚፈስበት ሁኔታ መኖሩን የሚይዝ ነው። በደም ውስጥ አንዳች የሚባል የመንፈሳዊ ኃይል መኖሩን የሚያመለክት ነው። እንደ ውሃ ሰርጎ የሚለው ከደም ጋር አገናኝተ ነው ማለት ነው። እንግዲህ ያለንም እኛ የሞትንም እኛ የሚለው ይሄንን ነው። ይሄ ነገስታት አካሄድ በቀደመ በሀገራችን በኢትዮጵያም በነበረው ስርዓት የአስተዳደር ስርዓት ውስጥ በደም ተሂዶ ንግስናን መምራትን የምንቀበልበት ከዛ ውጪ መውጣት የማይቻልበት ሁኔታ ነው። እንግዲህ የሚያስነግሩት እንግዲህ የነገስታቱ ዘሮች ናቸው። ከወላጆቻቸው ንግስናን መሪነትን የሚቀበሉት ናቸው። እንግዲህ የቀደመው ሲያልፍ እነሱ ሲተኩ እንግዲህ አለፈ ሲባል የቀደመው ንጉስ ምንድን ነው የሚባለው? በህብረተሰቡ የዛ ሀገር ዜጋ ምንድን ነው እንግዲህ ንጉሱ አልፈዋል ሞተዋል ሲባል ጉርምርምታ ሲኖር ወደዛ ማለት ምንድን ነው የሚከተለው? ምንድን ነው የሚመጣው? ምን ይኮነ ይሆን እቺ ሀገር ወዴት ምንድን ነው የኛስ ምናምን ሲባል እቺ ሀገሪቱ ወዴት ነው የምታመራው ሲባል ምንድን ነው የሚባለው? ምንድን ነው ብንሞትም እኛው ነን፣ ከኛው ነው የሞተው። ብንነክስም ደግሞ እኛው ነው የምንነክሰው። እናንተ መጣችሁ መቼስ እዚህ የንግስና ወንበር ላይ አትቀመጡም፣ እዚህ አስተዳደር ላይ አትቀመጡም። ለምን? የደም መስመራችሁ አይፈቅድላችሁም። ባላችሁበት እርጉ። ምንም ለውጥ የለም። ምን ወንበሩን አታገኙትም፣ አስተዳደሩን አታገኙትም። በዚህ ስርዓት ውስጥ መገብታችሁ በዚህ የአስተዳደር ስርዓት ውስጥ መጓዝ አትችሉ። ምን ይፈጠር ነው ነገር ነው እንግዲህ ያው ሲፈታ እንደዛ ነው። ለእኔ እንደሚሰማኝ ምን ይሆን ነው የምትለው አንተ ህዝብ? ምንድን ነው ዝም ብለህ ስርዓቱን ጠብቀህ ሂድ። እኛ ጋር ነው ነገሮች። ብንሞትም ብንኖርም እኛው ነን። ከኛ ውጭ አይወጣ። እንዴት ሆኖ ይወጣል ነው? አይታሰብም ነው። ይሄ እንግዲህ በደም የሚመጣና የሰረገው እንግዲህ የሰረገ የምንለው እንግዲህ ደማችንን ነው ብዬ ከውሃው ወጠን ወደ ደም ስናመጣው የሰረገው የሚጠራን የሚስበን የምንከተለው የደማችን የዘር በዘር የሚገኝ የደም ስርዓት ውስጥ ያለው ማን ማንን ወለደ፣ የማን ደም ነው የማን ዘር ነው ተብሎ ስለሚገድ ለዛ ደግሞ ለመሪነት ደግሞ የተመረጡ አሉ ስለሚባል የተወሰነ እውነትነት ይኖረዋል። እንግዲህ በዚህ ሰዓት ላይ ይህንን ማለት አይቻልም። እንግዲህ የሰው ልጅ ያንን በጥሩ ሁኔታ ኖሮታል። በተሻለ ሁኔታ በሚባል ይቻላል ብቻ ኖሮታል። ያው እዚህ አድርሷል። ያ ስርዓት እዚህ አድርሷል። አሁን ያለው ላይ የተደበላለቀ ሁኔታ ላይ አድርሷል። ደም የማይቆጠርበት ግን ደግሞ በተወሰነ ደግሞ አሁንም ደም ስቦ የሚመጣበት ሁኔታ አለ። መቼስ
የሆነ ነገር ደማችንን ከየት ነው ከየትኛው ዘር ነው የትኛው ደም ነው ብሎ ያያሉ። አሁን ላይ ዘር ተብሎ በሚኬደው ማለት ነው። ዓለም ላይ ባለው የመሪነት ስርዓት ይሄ አለ። በተወሰነ ትንሽ ቀየር ተደርጎ በሚመስል መልኩ ማለት ነው። ይሄ ደምን መስመር ይዘው የሚሄዱ መሪነት ላይ ያሉ ሀገርን መምራት ባለው ሁኔታ ደግሞ ሃይማኖት መሪዎች በራሳቸው ሃይማኖትን እንዲመሩ የሚፈለጉ የሚመረጡ እንዲሁ ከየትኛው ዘር ከየትኛው የደም ወገን ናቸው። የደም ወገን ደግሞ ሳይንሱ ጋር እንዳትወስዱ አሁን ላይ ዘር በሚለው በዛ ውስጥ የሚገቡ ናቸው። የሁሉም ተቋም የሁሉም ስርዓት ደምን ተመልክቶ አስተዳደር ላይ የሚያስቀምጠው አለ፣ እንዲመራ መሪ ሆኖ የሚቀመጥ አለ። እንደገና ደግሞ ከስርም ደግሞ ተመሪ ሆኖ የሚቀመጥ አለ። የትኛውም ሁሉም ተመሪ አይሆንም፣ ሁሉም መሪ አይሆንም። ይሄ የዓለም ሕግ ነው፣ ግዴታ ነው። ይሄ መቀበል ያስፈልጋል። ሁላችንም የምናምንበት ነገር ነው። ትክክል ነው የሚያስብልበት አካሄድም አለ። አንድ መስመር ይዘው ሲሄዱ የትኛውም ላይ ትክክል ነው የሚይዝላቸው አሉ። መሪነታቸው በዛ የደም በሚስቡት የዘር አካሄድ ውስጥ ሄደው ደም በሚባለው ውስጥ ሄደው የሚጸናላቸው አሉ። ከሌላው አመራር ላይ ከሌላው የተሻለ መርተው ሳይሆን እንደው ከሌላ የተሻለ ጥበብ ኖሯቸው ሳይሆን አንዳንድ ጊዜ የሚመሩትም በተመሪነት ውስጥ ያለው ደግሞ ምቹ ሆኖላቸው የምናገኘው አለ። እንግዲህ መንፈሳዊ አካሄድ ውስጥ ሲገባ ነው በዛ ወገኑን ስቦ በሚሄደው ከሌላው ጋር አልቀላቀልም በሚለው የመሪነት ውስጥ አካሄድ ነው የኔ ደም የሚለው አካሄድ ላይ ወደድንም ጠላንም ይሄ መንፈሳዊ አካሄዱ እገዛ የሚያደርግላቸውና ተመሪውን ተመሪ ያደርግላቸዋል። ምንም አይነት የተለየ ጥበብ የተለየ የአመራር ክህሎት ሳይኖራቸው ማለት ነው። እንዲሁ የሚመሩት ህዝብ ተመሪ ሆኖ ይሄዳል። እንደው ፍሰቱን ይጠብቅላቸዋል እና ይሄ በዓለም በቀደመው ስርዓት የታየ ነገር ነው። ያ የደም ማንነታቸው ተመርጦ በትንሽ እድሜያቸው ሀገርን እንዲመሩ የተሾሙ በታሪክ የምናውቃቸው የሰው ልጆች ህዝቡ በትክክል ሲመራላቸው እናያለን። ከላይ በእነሱ ጋር አሁን ከነሱ እድሜ በላይ የሆነ የመንፈስ አካሄድ ስላለ ነው። መንፈሳዊ አካሄድ ስላለ የጸና ስርዓት የያዘ ስርዓት የተበጀለት መንፈሳዊ አካሄድ ስላለ ይሄንኛው ግዝፈቱ በግዝፈት ያለው ይሄ መሪ ተብሎ የተቀመጠው የደም ማንነቱ ተስቦ የመጣው መሪ የተባለው በ12 ዓመትም በ14ም በ8 ዓመትም ብቻ ይሾም በ20ም በ30ም ይሾም ከሱ እድሜ በላይ የግዝፈታዊ ማንነቱ በላይ የሆነ መንፈሳዊ ስርዓት የረጅም ጊዜ መንፈሳዊ ስርዓት ስላለ ህዝቡ ያ ነው ህዝቡን የሚመራው ያ መንፈሳዊ አካሄድ። ለዛ ነው ጸንቶለት የሚሄደው። ይሄንኛው ደግሞ አንዳንድ ጊዜ እንግዲህ ሁሉም የራሱ የሆነ ጥበብ አለው። ሁሉም መሪ ካልሆነ ሁሉም ተመሪ ካልሆነ ሌላ ጥበብ አለው። እንግዲህ ሀገር ላይ ይሄ ተመሪ በሚባለው ውስጥ ገብቶ ደግሞ ትላልቅ ለሰው ልጅ የሚጠቅም ነገር የሚያበጅ የሚፈጥር ያን ስርዓት የሚዘረጋ የተለያየ ጥበብን የሚያመጣ ምናልባት በሕክምናው ሊሆን ይችላል፣ በትምህርት ስርዓት ውስጥ መስመር በመዘርጋት ሊሆን ይችላል። ከላይ ያለው መሪው እንግዲህ አገር መሪ ተብሎ የተቀመጠው የደም ወገኑን ስቦ ይሄንኛው ደግሞ ከሱ ስር ተመሪ የተባለው ደግሞ በዛ ውስጥ ተመሪ በሚባለው ውስጥ ሌላ የሚያበረክተው ለሱ የተሰጠው የራሱን የደም ስርዓት ወገን ይዞ የሚሄድ ደግሞ ጥበብን የሚገልጽበት ሌላ ስርዓት አለው። ምናልባት
ትንቢት የሚናገሩ ትንቢት ተናጋሪዎች፣ ትንቢቱን የሚያስፈጽሙ ፍርድ አዋቂዎች። እንግዲህ ይሄ እኮ ነው አይደል ትልቅ ስርዓት። አንድ ሀገር የሚባለውን ወይ ዓለም ላይ ይሄ ስርዓት እኮ ነው። እነዚህ ተወጣጥቶበት እኮ ነው የሰው ልጅ በከፍታ ያለ ጭንቀት ይዞት የሚጓዙት። የነዚህ ማዋጣት ነው፣ የነዚህ ጥበብን ማዋጣት፣ የነዚህ ማንነታቸውን ማዋጣት ነው። እና ያንኛውን አንጥተን እዚህኛው ላይ ብናስቀምጠው በዚህኛው የደም ስርዓት ውስጥ ተቀምጦ የነበረው መንፈሳዊ ስርዓት ይህንኛውን ስለማያውቀው ያለ ቦታው ስለተቀመጠ እሱ ምንም በጥበብ አገር እመራለሁ ቢል ምንም አይነት በቃ ወርጃ አገለግላለሁ ቢል ኃይል ተጠቅሜ አገለግላለሁ ቢል ይይዛለሁ ቢል ህዝቡ አይዝለትም ነው፣ አይዝም፣ አይጸናም እና ያፈተልክበታል። ህዝቡ ራሱ ተመሪው ያስቸግራል። ይሄ በዚህ ጊዜ ላይ ማየት ያለብን ምንድን ነው ምን አይነት መንፈሳዊ ስርዓት መፋለስ ውስጥ ገብቶ ነው የሚለውን የሰው ልጅ ለማየት መቻል አለበት። የመንፈሳውያንን ሲረዳ ይህን ነገር ሁሉ ያገኝበታል። ሊጸናልን የማይችል ሁኔታ አለ። መስመሩ ያልሆነ ነገር ውስጥ ገብቷል ማለት ነው። በዚህ ዓለማዊ በሆነ እውቀትና ጥበብ ብቻ አይደለም ሀገር የሚመራው አይደል? የሰው ልጅ እኮ እጅግ ብዙ ኃይል፣ ጥበብ፣ ማንነት ያለው ነው። ይህን ሁሉ ይዞ በአንድ ውስጥ ለማጓዝ እና እመራለሁ ለማለት ከዚህ ዓለማዊ ከሆነ ጥበብና እውቀት በላይ ማሰብ መቻል አለብን። የመንፈሳዊ አካሄዱን መረዳት መቻል አለብን። ምንድን ነው ፍሰቱን ጠብቆ የሚሄድ መሪነት ማለት ምንድን ነው የሚለው መረዳት መቻል ያስፈልጋል። አለዛ አንዱ በአንድ በኩል ያፈነግጣል፣ አንዱ በአንድ በኩል ይሾልካል። ጉዳዩ የመሪው ምቹ የመሆንና ያለመሆን አይደለም። መሪው የመምራት ጥበብ ኖሮታል አልኖረውም ማለት አይደለም። ምናልባት ምሳሌ ሊሆንም ላይሆንም ቢችልም የዱር እንስሳት የምንላቸውን አንበሳ እያለ ዱር እንስሳት አራዊትን ሁከት ቢነሳ ማን ነው ስርዓት ሊያስይዘው የሚገባ ብለን ስናስብ እንዲህ ወደ ውስጣችን የሚመጣው ወደ ሀሳባችን የሚመጣው አንበሳ፣ ከዛ በተዋረድ ሊሆን ይችላል። እንግዲህ አንበሳ ብለን እንግዲህ ያው እንደሚባለው የእንስሳት ንጉስ ምናምን በምንለው ማለት ነው። እና አንበሳው እያለ እሱ ምንም አማራጭ አይኖረውም። በቃ አማራጭ የሌለው ይሆናል። ያንን የዱር የአራዊትን ስርዓት ታች ወርዶ ተመሪ መሆን አይችልም። እሱ መምረጥ ራሱ አይችልም። በቃ ያ ስርዓት ግዴታ አካሄዱ የፍጥረት አካሄዱ እንደዛ እንዲኖር አድርጎታል። በሰው ልጅም እንደዛ የሚሆንበት ጊዜ አለ። ትልቅ ነገር ሆኖ እኮ አይደለም፣ እንደው መሪነት ትልቅ ነገር ሆኖ አይደለም። መሪነትን ተጠይቆ ተለምኖ እኮ እምቢ ያሉ የሰው ልጆች አሉ የሚታወቁ የሀገር መሪ ሁኑ ተብለው አልመራም ያሉ አሉ። ለምን? እነሱ ሌላ ውስጥ ነው ያሉት። ሌላ የጥበብን መስመር ገላጮች ናቸው። እዛ ላይ ነው እነሱ ያንን ነው የዛ መሪ ናቸው። ለመሪነት አለመመረጥ የበታችነት ውድቀት ምናምን አይደለም። የዝቅተኛ ደረጃ ላይ መኖር አይደለም። ይታረቃል ነው ይሄ ግዝፈታዊ ማንነቱና መንፈሳዊ አካሄዱ ታርቆ ስለሚሄድለት ሁሉም ተመሪው ፍሰቱን ጠብቆ ይመራለታል። እንዲሁ ይሰፍናል። እንደው የመመራት ስርዓቱን ይሰፍናል ህዝቡ ላይ፣ ተመሪው ላይ። እዚህ ላይ መንፈሳዊ ነገር ስላለ ነው። መንፈሳዊ ስርዓትን እንከተል ወይም ተከተሉ እያልከን ነው። አሁን ተመሪው መሪ ቢሆን ይሄን አሁን ዓለም ላይ ያለው ነገር ዓለም ላይ የምናየው ነገር ቀየር ነበር ወይ? ንጽት አድርገህ እንደገለጽክልን በቃ ይገዙለታል፣ ተመሪው ይገዙለታል ካልክ ተመሪው መሪ እስከሚመጣ ድረስ ያቺን ስርዓት እስኪከተል የዓለምን ስርዓት ወደኋላ ያስቀርም እያስቀረስ አይደለም ወይ? መንፈሳዊን ብንከተል የተስተካከለ የምንፈልገውን ነገር ማየት እንችላለን። የምንፈልገው መሪ ማግኘት እንችላለን። የምንፈልገው ተመሪ ማግኘት እንችላለን። መንፈሳዊን ስርዓት ብንከተል እንደዛ እያልከን ነው። አሁን ያነሳው ነገር በነገራችን ላይ ቀላል ነገር አይደለም።
እንግዲህ አሁን ጥያቄና ሀሳብህን ነው እንግዲህ እንደገባኝ የምለው መንፈሳዊ ስርዓቱን የተከተለ የመሪነት አካሄድ ይኑር እያልከን ነው ወይ? እንደገናም ደግሞ እንደዛ ቢሆን ድብልቅልቅ ያለው የዓለም አካሄድ ይስተካከላል ወይ? አሁን ያለው ድብልቅልቅ ያለው አካሄድ ዓለምን የዓለም ስርዓትን ወይም የሰው ልጅን ከፍታ ወደኋላ አያስቀረውም ወይ? ለምን ይሄ ትክክለኛውን መሪ በመጠበቅ ስርዓቱ ራሱ ትክክለኛውን መሪ በመጠበቅ ወደኋላ የሚቀርበት ሁኔታ ይፈጠራል ማለት ነው እንግዲህ እንደተረዳሁት ሀሳብ ሰፊ ነገር የሚያስብል ነው። ይሄ የትኛውም የመሪነት ወይም ደግሞ ይሄ ሰርጎ የሚመጣው በደም ሰርጎ የሚመጣው የየትኛውም ሁኔታ መሪነት ላይ እንግዲህ መሪነት ሀገር ብቻ አይደለም፣ ሃይማኖትን የሚመሩ የደም ወገናቸው የሚቆጠር የሰው ልጆች አሉ፣ ሀገርን የሚመሩ አሉ፣ አንድን የጥበብ አካሄድ እንዲመሩ እንዲያሳዩ የሚመረጡ የሰው ልጆች አሉ። ይሄ እንግዲህ እነዚህ ናቸው። አሁን መሪ የተባለው ሀገርን አጠቃላይ ስለመራ ነው እንጂ የሀገር መሪ አለ፣ ሃይማኖት የምን መሪ ነው ይባላል እኮ። ሃይማኖት መሪ ነው? ሀገር መሪ ነው ወይስ ቤተሰብም እኮ መሪ ነው። የቤተሰብ መሪ የቤተሰብ አስተዳዳሪም ይባላል። ያ ቀላል ነገር አይደለም። ዝም ብሎ እኮ ማንም እኮ ቤተሰብም ሊመራ አይችልም፣ ማህበረሰብን ሊመራ አይችልም፣ አንድን ተቋም ሊመራ አይችልም። እንዲሁ መንፈሱ ከዚህ ከማንነታቸው ጋር የሚታረቅላቸው የሰው ልጆች አሉ። አሁን መንፈሳዊ ነገሩን ተከተሉ እያልከን ነው ሲል ስትለኝ፣ አይ እሱን ብቻ አይደለም እኔ ተከተሉ አትከተሉ አይደለም ማሳየት ነው የኔ ፋንታ የሚመስለኝ። ግን ይሄ ማንነት ግዝፈታዊ ማንነትና መንፈሳዊ አካሄዱ ካልታረቀ አስቸጋሪ ይሆናል ነው። ይሄ ግዝፈታዊ መሪ ተብሎ የተቀመጠው መሪ ነኝ ብሎ የሚመጣው በዚህ በዓለም ስርዓት ውስጥ ይሄ መንፈሳዊ አካሄዱን የማይረዳ የማያውቀው ከሆነ በሀገር ደረጃ ነው ሀገር ደረጃ ብትወስደው የዚህ አካባቢ ማለት የኢትዮጵያ ስንልና ወይም ሌላ ሀገር ጠቅሰን አፍሪካ ውስጥ ያሉ ወይም አውሮፓ ያለ ወይም እንደዚህ ብለን መቼስ የሆነ አንድ መንፈሳዊ አካሄድ አለ። አንድ የረበበ አንድ የሚቀመጥ ህዝቡን የሚመስለው አገሪቱን የሚመስላት መንፈሳዊ አካሄድ አለ። ያንን መገንዘብ ካልቻልክ ያ መንፈሳዊ አካሄዱን ከአንተ ጋር ሊታረቅ ካልቻለ የምትመራው መራዋለሁ የምትለው ህዝብ ወይም ደግሞ ተመሪ ነው የሚባለው ህዝብ ምንድን ነው የሚሆነው መሰለ? አካላዊ ነው የሚገዛልህ። አካላዊ ደግሞ የሚገዛልህ አንተ በምትጎዳው ጎዳሃለሁ በምትለው ምናልባት አካልን በሚጎዱ አንተ በያዝከው በታጠቅከው ወይም በዚህ ባለው በዘመኑ በያዝከው መሳሪያ ነው የምትገዛው። ይህ መንፈሱን መግዛት አትችልም። የህዝቡን መንፈስ አታሸንፈውም፣ አትገዛውም፣ እሺ አይልህም። ህዝቡ ራሱ እኮ ነው ህዝቡ ራሱ እምቢ ይላል። እንዲህ እንትኑ ምንም እያደረክለት እኮ ነው እንትን ይልሃል፣ ያፈተልክብሃል። መንፈሱ አይገዛልህም። የህዝቡ መንፈስ የተመሪው መንፈስ አይገዛልህም፣ አይሰክንልህም። አሁን እኮ በአጠቃላይ ኢትዮጵያን ራሱ የመሩ ሰዎች እየጠቀስን ማየት ብንችል ጊዜው ቢኖርና ሁኔታዎች ቢፈቅዱና ምንም ነገር ሳያደርጉ ህዝቡ በቃ አሁን መሪ አለኝ ብሎ ዝም ብሎ ወደ ስራው የሚገባበት ገብቶ በሰላም ለምን 5 ዓመት 6 ዓመት 10 ዓመት አይሆንም በሰላም የመሩ መሪዎች አሉ። ይሄ የህዝቡ አካልና የመመራት መሪ አገኘው የማለት መንፈሳዊ እርቅ ፈጥሮ ነው። እርቅ አይፈጥርልህም ነው። አንተ ይሄ ከሌለ የሰረገው በመሪነት የሚመጣው ካለው ከሀገሪቱ መንፈሳዊ አካሄድ ጋር እርቅ ይፈጥርና ህዝቡም ይመራል፣ ዝም ይላል። መሪ አለኝ ይላል። በሩን በ3 በ4 ቁልፍ መቆለፍ አይጠበቅበትም። በቃ መሪ አለኝ አሁን ሰላም ነኝ ይላል። አስቸጋሪ እኮ ነው። እንዲህ ካልተገዛልህ መንፈሱን ካልገዛኸው የምትመራውን ካልገዛኸው አስቸጋሪ ነው። የምትገዛው መንፈሱን የምትገዛው በምንድን ነው?
ካለው የመሪነት ረጅም ዓመት ከሄደው የመሪነት መንፈስ ጋራ ስምምነት ስትፈጥር ነው፣ እርቅ ስትፈጥር፣ መመሳሰል ስትረዳው ነው፣ በዛ ውስጥ ስትጓዝ ነው። ያን ማወቅ አለብን። ምንድን ነው ያለው የመንፈስ አካሄድ እዚህ ሀገር ላይ ወይም ሌላ ሀገር ላይ? ሁሉም የሆነ ሃይማኖት ተከታይ ሆነ ሀገር እንድትመራ የማይፈቀድባቸው ሀገሮች አሉ። ይሄ ዓለም ላይ የምናውቀው ነው፣ መጥቀስ ስለማይጠበቅብን የሆነ ሃይማኖት ተከታይ ከሆንክ ይሄን ሀገር ለመምራት የዚህ ሃይማኖት ተከታይ መሆን አለብህ የምትባልበት ሁኔታ አለ። የፈለገ ዓለምን በመምራት ጥበብህ በፍርድህ ምንም ማድረግ ብችለህ ግን የሆነ ሃይማኖታዊ ስርዓት ውስጥ ያለ ከሆንክ አንተ ካለ የመሪነት ጥበብ በላይ ሃይማኖት የሚታይበት ሁኔታ አለ። አንተ ያለ መሪነት ጥበብ በጣም ጥሩ ስለሆነ ዜግነትንም ምንም ቢሆን ችግር የለብንም፣ ሃይማኖትን ምንም ቢሆን ችግር የለብንም፣ የመሪነት ጥበብ ብቻ በቂያችን ነው ብለው መጠው ሀገራችን መራይ ነው። መጀመሪያ ሃይማኖትህን ይጠይቁሃል። ዜግነትህን ከዚህ ካለው ከምትመራት ሀገር ጋራ እንዲህ አንተነትህ እርቅ ፈጥሯል ወይ? የኔ ነች ብለሃል ወይ? በሙላት ተዋህዳታለሁ ይህችን የምትመራትን ሀገር ብለው አይተው ነው እንድትመራ የሚያደርጉ ቅድመ ሁኔታዎች ይቀመጣሉ። የመምራት ጥበብ አይደለም ይሄ። የመምራት ጥበብ መምራት፣ በማስተዳደር ፍትህ ማወቅ አይደለም። እንድትመራ የሚያደርግህ አንድም የመሪነት መንፈስ ይሰጥሃል ነው። የሚሰርግ አለ ከደም ጋር ነው። ያን በደም የሚወስዱት አሉ ነው። ገሌ ገሌን ወለደ፣ ገሌ ገሌን ወለደ፣ ገሌ ገሌን ወለደ እያለ ከላይ ወደታች የሚሄድ በቃ መሪዎች እንደዚህ ናቸው የሚያስብል ያ ትልቁነት ሆኖ አይደለም። እንዳልኩ እኮ አንበሳው ያንን የዱር እንስሳ ተብሎ የዱር አውሬ ተብሎ እኮ ከሱ በላይ የሆነ ሌላ የዱር አውሬ አለመኖሩና መኖሩ በሱ ብልህነትና ብልህ አለመሆን አይደለም፣ እንዲሁ ሲሰጠው ነው። ባለው ፍጥረታዊ አካሄድ ውስጥ ነው። እንዲህ የሰው ልጅ ላይ ይሄ አለ። እንደመታደል አሁን ነው እኮ ከፍና ዝቅ የሚለው ስርዓት ውስጥ ስንገባ ምናልባት ዘመናዊነት የሚባለው ነገር ሲመገባ ነገሌ ዝቅ ያሉ ነገሌ ከፍ ያሉ ተብሎ እንጂ አልኩ እኮ መሪነት እድሉ ኖሯቸው በደም ሀረጉ ተሄዶ በደም በማንነቱ ተሄዶ በመሪነት አስቀምጠውት እሱን እያማከሩ አማካሪው ሆነው ሀገር የተመራችበት ሁኔታ አለ። በእኛ በሀገርም በሌላም በዓለም ላይ የሚታወቀው እድሜው ትንሽ ሆኖ ሌሎች ከሱ በላይ ብልህነት ያላቸው አገር የመምራት ብልህነት ያላቸው ጥበብ ያላቸው ሰዎች ያንን እድሜው ያልደረሰም የተባለውን እያማከሩት አገር የተመራበት ሁኔታ አለ። ለምንድን ነው ያ የተደረገው? አምባገነናዊ ሆነው ነው ወይም አልሰለጠኑ ሆነው ነው? እነዛ የሰው ልጆች ምን አውቀው ነው ያን ያደረጉት? ምን አውቀው ነው? ትላልቅ የሀገር መምራት፣ ጦር መምራት፣ ፍርድ የመስጠት ጥበብ ያላቸው ሰዎች እዛ ጋር እያሉ እነሱ እዛ ጋር መንገስ እየቻሉ ግን እድሜው አልደረሰ የሚባለውን የዘር ሀረጉት ተስቦ መሪ ብለው አስቀምጠውት እነሱ እሱን እያማከሩ የሚሄዱበት እንትኑን አስቀምጦ እንግዲህ ምንድን ይሄ መንፈሳዊ ነገሩ ስለተረዱት ነው። ይሰክን እንዲህ ይሄ መንፈሳዊ አካሄዱ ስጋንም ግዝፈታዊ ማንነትንም መንፈሳዊ ማንነትም አብሮ ታርቆ እንደሚሄድላቸው አሁን መሪያችን አለ ብለው ህዝቡ እንደሚሄድ መንፈሳዊ አካሄዱን ስለገባቸው ነው። እዛ ላይ ደርሰው ነው ተረድተውት ነው። ሰውን እኮ ህዝብን እኮ አካላዊ ማንነቱን ብቻ ልትገዛው ትችላለህ፣ እየመራው ነው ማለት ትችላለህ። ግን ይህ መንፈሱን ማትይዘው ከሆነ መንፈሱ ካልተቀበለ ያስቸግርሃል ነው፣ ያፈተልክብሃል፣ ወጣ ገባ ይሆንብሃል፣ ያደክምሃል፣ እንትን አይዝም፣ አይጸናልህም፣ አይመሰርትልህም። ታየህ
አንተ አሰርጸዋለሁ የምትለው አካሄድ ስርም አይሰድም ወይም እንዳደፈጠም አይሆንም ወይም አይሰርግልህም። ምንድን ጋ ነው ምንድን ነው ምኑ ጋ ነው ይህን ህዝብ ከዚህ በላይ ምን ላድርገው የምትልበት ሁኔታ ይመጣብሃል። ወይም ደግሞ እንደው ወርቅ ቢያነጥፉለት ጠጠር ነው የሚል ምናምን አልጋ ሲሉት ምናምን የምትልበት ብለህ ዝም ብለህ ትጣላለህ ከህዝቡ ጋር። እሺ አይልህማ። ቅሬታህን እሰማሃለሁ ልትለው ትችላለህ። ምንም እኮ አድርግ ነው የምልህ። ብዙ ነገር ልተነትን እችላለሁ። ቅሬታውን ትሰማዋለህ። ድሃ ተኮር ነኝ ልትል ትችላለህ። ድሃውን ነው እኔ ማግዘው ልትል ትችላለህ። በቃ በነፃ መኖሪያ ቤት እሰራልሃለሁ ልትለው ትችላለህ። እንደፈለክ በለው በቃ አይደለም፣ መሰረት አይደለም ይሄ እንትኑ የመሪነት መንፈሱ የተመሪነት መንፈሱን አይዘው። የመሪነት መንፈሱና የተመሪነት መንፈሱ መግባባት አለበት። አካላዊ ግዝፈታዊ በሆነው ነገር መሪ ነኝ ሲልህ መጥቶ መሪ ነው ትባላለህ። የሆነ ቦታ ላይ ተጽፏል። መሪ የሀገሪቱ መሪ ገሌ 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 ነው ይታወቃል። ዓለም የሚያውቀው እሱን ነው ምናምን። ግን የመሪነት መንፈስና የተመሪነት መንፈስ እርቅ አልፈጠሩም። አካላዊ ማንነት ላይ ነው። አፈነግጣለሁ ስትል መሪ ነኝ እንዴት መሪ እንትላለህ? እንዴት እኔ እኮ መሪ ነኝ ዓለም ያውቀዋል፣ አንተም ታውቀዋለህ። አንተም ራሱ ለምን እንደምትል ልታፈነግጥ እንደምትሞክር አንተ ራሱ አታውቀው። እምቢ የሚል አልመራም የሚለው ማንነት ምን እንደሆነ አታውቀው። ታውቃለህ እኮ አዎ መሪ አለው እየመራኝ ያለ የሀገር መሪ አለ ትላለህ። ግን እምቢ የሚል ነገር ይመጣል። ያልታረቀ መንፈሳችሁ ነው ያልታረቀ። አሁን አንተ የተመሪነት መንፈስና የመሪነት መንፈሱ አልተስማሙም። እነሱ መፋለስ ውስጥ ገብቷል ማለት ነው። ማየት መቻል ያስፈልጋል። በጭላንጭል መንፈሳዊ ነገር ችግር አለ ማለት ነው። እንግዲህ ችግሩ መሪነት ላይም ተመሪነት ላይም ሊሆን ይችላል። እሱ በእርግጥ አስቸጋሪ ነው። ተመሪው ጋር ሊሆን ይችላል። እንግዲህ ከመሬት ተነስቶ እንደ ተማሪው አካሄድ ራሱ መሪ ካልሆንኩም ብሎ ሊሆን ይችላል። እንግዲህ አስቸጋሪ ነው እሱ። እንግዲህ የሀሳብ ዝርጋታ ቤተሰቦች ራሳቸው ይህንን የቱ ጋር ነው ያለው የሚለውን በመንፈሳዊ ሁኔታ እንዲያዩት ብቻ ነው ልል የምችለው እኔና እኔ። ቀጥሎ ምንድን ነው ያልከው? ይሄ መፋለሱ ይቆም ነበረ። አብሮ ያየነው ነገር ነው እንግዲህ እርቅ ይፈጥራሉ ነው። ተመሪውና መሪው እርቅ ይፈጥራሉ። ሁለቱም የሰረገው በደማቸው ያለ የሰረገውን ተቀብለው ይጓዛሉ። በደም የሰረገው እንግዲህ አስቸጋሪ ነው። ከላይ ወደታች የሚፈስ ነው። አስቸጋሪው ነገር በፐርሰንት ብናስቀምጠው 90% በላይ በዚህ የምታገኘው የሰረገው እና በደም የምታገኘው መንፈሳዊ አካሄድ በእኛ ውስጥ የገባውን የመንፈሳዊ አካሄድ በደማችን የገባው መንፈሳዊ አካሄድ ከውስጣችን ልናወጣው የምንችለው አይደለም። ሂድ ማነህ ምንድነህ ወጣ ሂድ ልንለው የምንችለው አይደለም። መንፈሳዊው ራሱ በደም የምናገኘው መንፈሳዊ ከሌሎችም ለየት የሚያደርገው ቅድም እንዳልክ ምንድን ነው ልዩነቱ ያልከኝ? አንዳንዱን ውጣና ሂድ ልትለው ትችላለህ። በሌላ ያደፈጠውንም ፍሬ የሰደደውንም ልታስወግደው ትችላለህ። በማንነታችን ውስጥ የመንፈሳዊ አካሄዱ የተቀመጠውን የማንፈልገው ከሆነ በእኛ ውስጥ መንገድ ይዘገብናል የምንል ከሆነ ውጣ ለማለት 90% በላይ አስቸጋሪ ነው። ሰርጓል፣ በደማችን ያገኘ ነው፣ አስቸጋሪ ነው የሚሆነው። ይሄ ለዚህ የተሄደበት ነው። አሁን በደም የመጣውን የሰው ልጅ ውድቀት ያንን ለማጥራት እንግዲህ የተሄደበት የሰው ልጅ በከፍታ ላይ እንዲወጣ የተሄደበት መስመር አለ። እሱ
የሚታወቅ ነገር ነው። ወይም እኔ ልለው አሁን እሱን ልጠቅስ አልፈልግም፣ ግን ያ ስለሆነ ነው። እንዲህ በቀላሉ የምታስወግደው አይደለም። እንዲህ ከላይ ወደ ታች የመጣው እና የሰረገ የመጣው በደም ያገኘ ነው ከኛ ጋር የተዋሃደው የሰረገው መንፈሳዊ አይል ማስወጣት ሳይሆን ውጣ ልቀቅ ማለት ሳይሆን የራሱ የሆነ አካሄድ አለው። መንገዳችን እንዳይዘጋ ማድረግ እንችላለን። የማንፈልገው መንገዳችን ይዘጋል ብለን የምናስብ ከሆነ ማለት ነው። እሱ ለወደፊት የምናየው ነው የሚሆነው። ሌላው ደግሞ ደስ የሚል ነገር ያነሳው ምንድን ነው? ተመሪው መሪውን በመጠበቅ ወይም ደግሞ ይህ የዓለም ስርዓት ግዝፈታዊው መንፈሳዊው እርቅ ፈጥሮ ተመሪውም እንደ ተመሪ ረክቶ እንዲመራ መሪውም በተደላደለ መንገድ እንዲመራ ለማድረግ እሱን በመጠበቅ ይሄ ስርዓቱ ራሱ በጥበቃ ላይ ዓለም ወደኋላ ይቀራል ወይ ወይም አይቀርም ወይ ላልከው ደስ የሚል ሀሳብ ነው። መሪውን በመጠበቅ ዓለም ወደኋላ እየቀረ ነው ወይ? ትልቅ ሀሳብና ትልቅ ጥያቄ ነው። ይሄ የሰው ልጅ ያለው ማንነቱ፣ ጸጋው፣ በረከቱ በጭንቀት በመዋተት እረፍት በማጣት ወይም በሰባት እንዲህ ተይዞ እረፍት ላይ ደረስኩ ሲል መልሶ መውጣት መውረድ ውስጥ የሚገባበት ሁኔታ የተፈጠረው እንግዲህ እውነት ነው። መሪውን በመጠበቅ ሊሆን ይችላል። የታረቀ መሪ የመምራትም ማንነት ጋር እርቅ እስከሚፈጥር ድረስ እየጠበቀ ሊሆን ይችላል። እንግዲህ ብዙ ወደኋላ የተቀረበት የሰው ልጅ በታሪኩ ወደኋላ የቀረበት ማለት እንደ ሰው የሚባለው ክብሩ ማንነቱ ወደኋላ የቀረበት ሁኔታ አለ። በመጠበቅ ሊሆን ይችላል እንዳልከው። አሁን እንግዲህ እንዳልከው ከሀገር እንውጣና ማህበረሰብ አለ። ከማህበረሰብ ውስጥ ደግሞ ቤተሰብ አለ። ከቤተሰብ ውስጥ ትዳር ወይም ግለሰብ አለ። ይሄ ስርዓት ያልፋል በዚህ ራሱ ማለት ወደዚህ ወርደን ማየት እንችላለን። ሀገር ከመምራት ባለፈ ትዳር የሚባለው ነው። ትዳር መምራት፣ ቤተሰብ መምራት ይሄ የደም አሁን ለምሳሌ አንዲት ሴት ወይ አንድ ወንድ የትዳር አጋሩ መጠበቅ ቢባል ራሱ ማለት የሆነ የትዳር አጋሩን አንድ ሲጠብቅ ወይ የትዳር አጋሯን አንድ ሴት ሲጠብቅ ቤተሰብ ሊገነባ ነው፣ ተቋም ሊያደርገው ነው። ያንን ተቋም ለመምራት ይሄ ስርዓት ይወርዳሉ እዚህ ድረስ ግለሰብ ድረስ ቤተሰብ ማህበረሰብ ውስጥ ይወርዳሉ ይታይ ድረስ። አዎ ቅድም እንዳልኩ እኮ ነው። ቤተሰብ ለመምራትም ቤተሰብ የመምራት እርቅ መፍጠር አለበት። ጋብቻው ውስጥ አካላዊ ብቻ አይደለም፣ ጋብቻው አካላዊ መንፈሳዊም ጋብቻ ነው የሚፈጸመው እና አካል ብቻ ቢጋባ መንፈሳዊ መጋባት ባይኖር ያ ቤተሰብ ሊመራ አይችልም። ጋብቻ አካላዊ ብቻ አይደለም። በዛ ውስጥ ነው ቤተሰብህን የምትመራው። በዛ እርቅ ውስጥ ነው አካላዊና መንፈሳዊ እርቅ ውስጥ ጋብቻ ውስጥ ነው ስምምነቱ ወርዶ ራሱ ቤተሰብ የሚባለው ይመራል። ቤተሰብ ማን ነው ብትል እናትና አባት፣ ልጆች፣ ሴት እነሱ ቤተሰብ ነው። ቤተሰብ እዛ መንፈሱ እኮ ነው። ቤተሰብ የመሆን መንፈሱ ነው። እናትና አባት ልጆች ሲኖሩ ቤተሰቡን ሲመራ ልጆችም እኮ ነው። ቤተሰቡ መምራት ውስጥ ልጆችም አሉ። መመራት ውስጥ አሁን አባወራ የሚባለው መሪ ብቻ አይደለም፣ ተመሪ ነው። በልጆቹ ሀሳብ ይመራል። ልጆችም በአባታቸው ሀሳብ ይመራሉ፣ በእናታቸው ሀሳብ ይመራሉ። እነሱ አንድ ቤተሰብ ሲሆኑ አንዱ የቤተሰብ መንፈስ ይኑር ይባል የለ። የቤተሰብ መንፈስ ይኑረን ሲባል እኮ ቤተሰብ የሚባለው መንፈሱ ነው የሚይዝ። ይህ ቤተሰብነት መንፈሱ ከሌለ አይሄድም፣ ትዳሩም እኮ አይሄድም አይደለም፣ ያፈነግጥብሃል። ብዙ ነገር እየሳበ ሊመጣ ይችላል እንጂ አሁን ያው የቀደመ ቤተሰብ ለልጃቸው ባልም ሚስትም የሚመርጡበት ሁኔታ አለ። ከማን ነው ተብሎ ነው የሚመረጠው እና ጋብቻው አካላዊ ብቻ ሳይሆን ሰፋ አድርገው የሚሄዱበት ሁኔታ አለ። የቤተሰብ መንፈሱ ይመራሃል። ለራሱ አንተ ትልቅ ስለሆንክ ትንሽ ስለሆንክ ምናምን ሳይሆን ብልህ ምናምን ስለሆንክ ወይ ስላልሆንክ ሳይሆን ምኑ ይዛል። አንዳንድ የቤተሰብ መንፈሱ ራሱ
በዛ ቤተሰብ ውስጥ የዛን ቤተሰብ ስርዓት ይዘህ እንድትሄድ ያደርጋል፣ እንድትመራበት ያደርጋል። የቤተሰብ ስርዓቱ ምንም ብትሆን ነው የምልህ ቤተሰብ ነው የሚለው ደም ነው በሰረገው ሰርጎ ባለው የመንፈስ ስርዓት እንደዋ በሰረገው ባለው መንፈሳዊ የደም ውስጥ ባለ መንፈስ አንድ ያደርጋል። ያ ነው ደምህ ሲባል እኮ እዛ ደም ላይ የሰረገው መንፈሳዊው ማንነትህ ቤተሰብ ያደርግህና በዛ እንድትመራበት ለቤተሰቡ እንድትገዛ ቤተሰቡ ላይ ማንነት እንዲኖር ቦታ እንዲኖር ስልጣን እንዲኖር አርጉም አታርጉም እንድትል ያደርግሃል። አርጉልኝ ስትል ለምንድን ነው አርጉልኝ የምትለው? እያዘዝክ እኮ ነው። አባት ልጁን አርግ ሲለው ወይም ደግሞ ልጅም እኮ አባትን አርግ ሲለው እዛ ውስጥ እኮ ማዘዝ አለበት። ማን ነው ያንን ልጅን እንዲያዝ ያደረገው ስትል እኮ ቤተሰብ የሚባለው መንፈስ ነው አንድ ያደረገ በደም የተገኘው ማለት ነው። እንደዛ ነው። ያው ተግባብቶ ከሄደ እኔ ተማሪ ነኝ ስል ማለት በቃ የመንፈሳዊነቴን ከገባኝ ተማሪውም የመንፈሳዊነቱን የመመራት መንፈሱን መግባባት አለበት፣ ማወቅ አለበት። ከተረዳ መሪውን የመቀበል መሪውን ግድ ምራኝ ይለዋል ማለት ምራኝ ይለዋል። ለምን መንፈሱን አውቆታል። የተመሪነት መንፈስ ማወቅ ይኖርብኛል። መንፈሱን ማወቅ ነው የተመሪነት ብልህነት ነው። ተመሪነትን ማወቅ ራሱ የተመሪነት መንፈስ ከገባህ ራሱ መንፈሳዊ ስርዓት እዛ ያለውን በሀገሪቱ ላይ ያለውን ነው የምልህ። መንፈሳዊ ስርዓቱን ከተረዳኸው ራሱ አንተ ቦታን ታውቃለህ ነው። ይሄ በእንትኑ አትሄድም ነው የምልህ። አንተ በአንተ የደም መስመር ሄዶ ስለበዛን ብለህ ወይ የሆነ ነገር ስለ ታጠቅን ብለህ ወይ ደግሞ ከእናንተ በላይ የጥበብ ነገር የሆነ ነገር ላይ በጣም ጥበብ ስላለን ብለህ አይደለም የምትሄደው። መንፈሳዊ አካሄዱን ነው የምታነበው። ነው ስታየው እዛ መሪ ተብሎ ያለው መንፈሳዊ አካሄድ ላይ የመሪነት የሚባለው መንፈስ ላይ መንፈሳዊ ነገሩን ከተረዳ አንተ ቦታ አይደለም። ያንተ ቦታ መንፈሳዊ እድገት ላይ ነው ያለው ማለት እኮ ብልህነት እኮ ነው። መንፈሳዊ ነገር ማወቅ ማለት መውጣት መውረድ አይደለም። ዋናው ነገር ዝቅና ከፍ አይደለም። የሆነ ቦታ ላይ ቤተሰብ ላይ ከፍና ዝቅ የለም። አንተ ያንተ ቤተሰብ ላይ ከፍታና ዝቅታ የለም። አንተ ከልጅ አትበልጥም። ከልጅ እበልጣለሁ የምትልበት ነገር የለም። እዛ ውስጥ የማታነሳው ነገር ነው። እኔ ከሚስት እበልጣለሁ የምትልበት ሁኔታ አይኖርም እኮ። ምንድነው የምትበልጠው? በምንድን ነው የምትበልጠው? ምን የሚያኮራራ ነገር ነው አንተን ከሚስት እንድትበልጥ የሚያደርግ? ያን እንደዛ እንድትል የሚያደርግ ምንድን ነው? የቤተሰብ የሚባለው መንፈሱ ሲገባ ከፍና ዝቅ የለም። አንተ ልጅን የምታዘዋለህ፣ ልጅ አንተን የሚያዘዋለህ። ሚስት አንተን የምታዘዋለህ፣ ከአንተ የምትጠብቀዋለህ፣ አንተ ከሚስት የምትጠብቀዋለህ። ቦታን ትይዛለህ ማለት ነው። ይሄ ያለውን የቤተሰብ መንፈስ መረዳት ወይ ትዳር የሚባለው መንፈስ መረዳት ነው። አካላዊ ብቻ አይደለም። በቃ ያስፈልገኛል ትዳር ጋብቻ ብለህ ገብተህበት ምንም እንትን የለም። አብሮ መኖሩ አካላዊ ብቻ ይሆንና መንፈሳዊ ጋብቻው አልተፈጠረም። መንፈሳዊ ነገሩን አልተረዳኸው። ያ መፋለስ ይመጣል ነው ያመልጣል። እዚህ ላይም አገር የሚባለው እኮ አልኳም። አገር መምራት በከፍታ እንደመቀመጥ የምትወስዱ አይደለም። ሲገባ ከፍታ ላይ ስትሆን መንፈሳዊ ነገር ሲገባ መንፈሳዊ ማንነት ከፍ ያለ ሲሆን በነገራችን ላይ አገር መሪ ተብሎ የተቀመጠው በራሱ ያንተ አገልጋይ ነው ይባላል እኮ። አገልጋዮች ነን እኛ የህዝብ አገልጋዮች ነን ይባላል። እውነተኛ ስሙም እሱ ነው። መሪ ሳይሆን አገልጋዮች ናቸው። ለምን? ማንነታቸው ካለው መንፈሳዊ ነገር ጋር እርቅ ፈጥሯል። ስለዚህ ሁሉም ነገር ሰፍኖ እንዲሄድ ያደርግላቸዋል ነው። ከዛ ማንም እድል ያገኛል መሰለህ? ሁሉም ህዝቡ አጠቃላይ ሁሉንም ነገር እንዲመራ እድል ያገኛል። ሁሉም ጥበቡን እንዲያሳርፍ በዛች ሀገር ላይ እድሉን ያገኛል። አለቦታው ሲሆን ነው ሲቀያየር ነው ችግር የሚፈጠረው።
አልኩህ እኮ ትላልቅ አገር ላይ እድገት የሚባሉ ነገሮችን ለማሳየት እድሉን ያገኛል። ይሄንኛው አገሪቱ መሪ ስታገኝ፣ የታረቀ መንፈሳዊ እርቅ የፈጸመ መሪ ስታገኝ ሁሉም ጥበቡን ያሳርፋል። እዛች ሀገር ላይ ያለውን ጥበብ አንጠፍጥፎ የሰው ልጅ እንዲሻገር የሚያደርግ ይሄ ዓለም ላይ ትላልቅ ለውጦችም የመጡ ለሰው ልጅ የሚጠቅሙ ትላልቅ ለውጦችም የመጣው በዚህ ነው። ህዝቡ ተመሪ የሚባለው የታረቀ መንፈሳዊ እርቅ የፈጸመ መሪ ሲያገኝ ነው። ከዛ ሁሉም ቤተሰብ አስተዳዳሪዋ ለሀገር የሚጠቅም ለሰው ልጅ የሚጠቅም ልጅ ያሳድጋሉ። ሁሉ ነገር ይሰፍናል፣ ይይዝላቸዋል። በዛ ጊዜ ላይ ተወልዶ የሚያድገው የሰው ልጅ ራሱ የሚጠቅም ነው የሚሆነው። የዛ ሀገር ላይ የሚደረገው ጋብቻ ቤተሰብ ላይ ቤተሰቡ ራሱ ትዳሩ ራሱ እየሰፈነ ይሆናል፣ የያዘ ይሆናል። ሁሉም ቦታውን ያገኛል። መሪ ተብሎ በተቀመጠው አገልጋይ በተባለው ምክንያት እርቅ ከተፈጸመ ታች ብለን የምናስበው ሁሉም ሰላም ነው የሚሆነው፣ ይሰፍናል፣ ሲረጋጋ ታየዋለህ። የሌላ ሀገር ህዝብ ነው የሚባለው ራሱን ማንነቱን ለማግኘት እስቲ ከራሴ ጋር ልሆን ብሎ ሲያስብ ወደዛ ህዝብ የሚመጣበት ሁኔታ አለ። ተረጋግቶ ማንነትን አግኝቶ ሰላም አገኘው፣ ማንነቴን አወቅኩ። ወይም ደግሞ በሃይማኖቶች እኮ እንደምናየው በቀደሙ ሃይማኖቶች መሪዎች እኮ እንደምናየው አሁን ወደ ኢትዮጵያ ሂዱ ተብሎ እንግዲህ ኢትዮጵያ የተነገረላት ነበር በእስልምና ሂዱ እዛ ተብሎ ወደ ኢትዮጵያ የተጠቆመበት ግዙፍ ትልቅ ሃይማኖት እንግዲህ ፍትህን የሚያውቅ መሪ ያለበት ነው። ወደ ኢትዮጵያ ሂዱ ተብሎ ሲነገር እኮ ምኑን ነው መንፈሳዊ እና አካላዊ ማንነቱ ያ መሪ ታርቋል። ህዝቡም ሰላም ነው። ምንድነው የምታመልከው? ምንድነው የምታመጣው? ምንድነው የምታስበው? ምን ልታረግ ነው? ይሄንን የምትቆፍረው? ይሄንን አይልህም። በቃ አንተም የምትቆፍረው ነገር ወይም የምትዘራው ነገር ለሰው ልጅ የሚጠቅም ይሆናል። እርካታው ውስጥ ነው የምትኖር። ለምን አልመራው ምናምን የምትልበት ሁኔታ አይኖርም። ይሄ መፋለስ የሚመጣው ያለ ቦታው ነው። አሁን እርቅ አልተፈጸመም ማለት ነው። ይሄ መንፈሳዊ እና አካላዊ ማንነት ሲግባቡ ይሰፍናል፣ ይይዛል። የሰው ልጅ መንፈሳዊ ስርዓቱን ቀድሞ ከተረዳ ወይም መንፈሳዊ ስርዓትን የመጣበት መንፈሳዊ ስርዓት ቀድሞ ከተረዳ ሰው መቀመጫውን አይመርጥለትም፣ ራሱ መምረጥ ይችላል ማለት ነው። ሄዱ የሚቀመጥበት እና እዚህ ጋር ተቀመጥ አይለውም ማለት ነው። ራሱ መምረጥ ይችላል። መንፈሳዊ ስርዓቱን ቀድሞ አውቋል። በመንፈሳዊ ስርዓት መመራት ይችላል። መሪም አይፈልግም። የሚቀመጥበትን ማወቅ ራሱ እና እዚህ ጋር ተቀመጥ ወይ እና እኔ ልምራ ሳይሆን ቦታውን አውቆ ይቀመጣል ማለት ነው። አዎ በቃ ያ ነው ሄዶ የሚቀመጥበትን ያውቀዋል፣ ይሰፍናል። እርጋታ ነው የሚሆነው፣ ግፊያ አይኖርም። ይሄ ቦታ የኔ ነው፣ እጅግ ይስማማል። ከፍ ያለ ዝቅ ያለ ብለው ከውጭ ያሉ ሊሉ ይችላሉ። ዝቅታ ላይ የተቀመጠ ነው ለአንተ የሰፈነ ነው፣ ይስማማል። በቃ በመጀመሪያ ደረጃ ለአንተ የምልህ ይሄ በከፍታ ለሚሄደው ሰው ልጅ ይሄ አይደለም። ዓለምን መምራት እኮ አይደለም ኢየሱስ ክርስቶስ እኮ እኔ ከዚህ አይደለም፣ የኔ መንግስት ከዚህ አይደለም ሲል እኮ ያ ነው። ግን ቦታው አይደለማ። አሁን እኮ እንደዛ እኮ ነው። ዝቅታና ከፍታ አይደለም፣ ማወቅ ነው። የኔ ቦታ እዚህ አይደለም፣ የኔ መንግስት እዚህ አይደለም ስትል ይሄ ነው ሲል ይሄንን እኮ ነው። ስርዓቱ ለሚገባው መስጠት ነው። ከዛ ያ ስርዓቱ ለሚገባው ስትሰጥ አንተም ላለህበት ሰርጎ ባለው በአንተ ውስጥ ላለው መንፈስ የሚገባውን ቦታ ታገኛለህ። ያ ነው ሰላም የሚሆነው። ከዛ እርካታህ የተሟላ ነው የሚሆነው። ምንም ግፊያ የለም። ምንም የምታጣው ነገር የለም። ከዚህ ዓለም ላይ መጀመሪያ ደረጃ ምን የምታተርፈው ነገር አለ? ምንም እኮ አታተርፍ።
እዚህ አይደለም መቼስ የሰው ልጅ የመጨረሻ ግብ እዚህ ምድር ላይ መኖር አይደለም፣ በከፍታ ነው። ሌላ ነው የሰው ልጅ አይደለም። ለዛ ከፍታ እድሉን ታገኛለህ። በሰላም ኖረ በሰላም ትሻገራለህ፣ ያለ ግፊያ ማለት ነው። አሁን እኮ ነው ግፊያ ውስጥ እኮ እንድትገባም የተደረገው። ይገባሃል ተባለ። እኔ እርግማን ይሆንብሃል። እርግማን እኮ ከእርግማን ጋር ራሱ አሁን እንይዘዋለን ያልኩት እኮ ያለ ቦታ ከተቀመጥክ እርግማን ላይ እንደመቀመጥ ነው። ቦታው ራሱ እርግማን ይሆንብሃል። አይስማማም፣ አይሰክንልህም፣ አይሸፍንልህም፣ አይይዝልህም፣ ነገርየውን አይይዝልህም።